ሰላም ውድ ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቸሬ ነኝ። ዛሬ አንድ አናሊሲስ ወደ እናንተ ይዘን መጥተናል። ይህንን ካሳየናችሁ በኋላ ደግሞ የቀረውን ጊዜ እንዴት ወርቃማ በሆነ መንገድ ብትጠቀሙ ነው ከ550 በላይ ማምጣት የምትችሉት የሚለውን እንዲሁም ደግሞ በምን መንገድ ነው ሪቫይዝ ማድረግ ያለብን የሚለውን ነገር የምናሳያችሁ ይሆናል። መጀመሪያ ግን ለሶሻልም ለናቹራልም አማካይ የሆነ ማቴማቲክስን ወስደን ማቴማቲክስ ላይ የ2017 ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች እንዴት ነበር የወጡት፣ የ2017 ብቻ አይደለም ከዛ በፊት የነበሩት ኤግዛሞችም በምን መልኩ ነበር የሚወጡት የሚለውን ዲቴል 60ውንም ጥያቄ ያሳያቸዋለሁ የማቴማቲክስን። ከዛ በኋላ ደግሞ ሰመራይዝ እናደርጋለን። ቀሪውን ጊዜ እንዴት ብጠቀም ነው ወርቃማ የሆነ ጊዜ የሚሆንልኝ፣ 550 በላይ ማምጣት የምችለው እንዴት ነው የሚለውን ነገር እናያለን። አሁን ላይ ኮንፊደንስ የሌላችሁ 300 ቤት የምታስቡ ተማሪዎች ከ450 እንዲሁም ከ500 በላይ ማምጣት የምትችሉበት ነው ማለት ነው። ስለዚህ ለናቹራልም ለሶሻልም የሚሆን አንድ ሳብጀክት መርጠናል። ይህም ደግሞ ማቴማቲክስ ነው ማለት። በዚሁም ማቴማቲክስ ከባድ ነው ብሎ የሚያስቡ ተማሪዎች ምን ያክል ቀላል እንደሆነ የምናሳይ ይሆናል ማለት ነው። እስኪ የመጀመሪያውን ጥያቄ እኔ which one of the following is not a power function? ይሄንን ጥያቄ መምህራኖች በሚያዘጋጁበት ጊዜ እንዴት ያዘጋጁ ይመስላችኋል? እያንዳንዱን ፔጅ መቼስ አገላብጦ አያዩም። ከ9 እስከ 12ኛ ክፍል ያለው ለእነሱም ፈተና አውጡ ተብሎ ሲሰጣቸው ቴክስት ቡኩ ቢሰጣቸውም ነገር ግን ለብቻ የሚያወጡበት መስፈርት አለ። እሱም ደግሞ ኮምፒተንሲ ነው። ከኮምፒተንሲ ላይ ካዘጋጁ በኋላ ነው መጽሐፉ ላይ ይሄን ነገር በደንብ ነካክቶታል ወይስ በደንብ አስረድቷል ብሎ የሚያዩትን ኮምፔር የሚያደርጉት ማለት ነው። ስለዚህ መምህራኖች በጣም ትኩረት ሰጥተው የሚያጡት ኮምፒተንሲ ላይ ቤዝድ ሆኖ ነው ማለት ነው። ይሄ ፓወር ፈንክሽን የሚባለው ደግሞ የት ነው የሚገኘው ስንል የ11ኛ ክፍል ማስ ዩኒት 1 ሪሌሽንስ ኤንድ ፈንክሽንስ የሚለው 1.31 ፓወር ፈንክሽን with their graphs የሚላል 1.3 types of function ነው። እዛ ውስጥ ፓወር ፈንክሽን የሚለው አንዱ ሰብቶፒክ ነው ማለት ነው። የዚህ ሰብቶፒክ ኮምፒተንሲ አለው። ስታዩት የመጀመሪያው ኮምፒተንሲ እንደምትለው ዲፋይን ፓወር ፈንክሽንስ ይላል እንደምታዩት። ቀጥታ ይሄን ያመጡላችሁ ማለት ነው። ይሄንን አዩ፣ ይሄንን ጥያቄ ያዘጋጁላችሁ። ቀጣይ የምትፈተኑ ተማሪዎች ምናልባት ከዚህ ሊሆን ይችላል የሚመጣው፣ ምናልባት ከዚህ ሊሆን ይችላል፣ ምናልባት ከዚህ ሊሆን ይችላል። ከነዚህ ሶስቱ ካልመጣ ከዚህ ውስጥ አይወጣል፣ ከዚህኛቷ ውስጥ አይወጣላችሁ ማለት ነው። ምናልባት ቀጣይ 2019 2020 ላይ የሚፈተኑ ተማሪዎች ደግሞ ከዚህ ውስጥ ሊወጣላቸው ይችላል ማለት ነው። ይሄንን እንደዚህ እንይ። ሁለተኛው ጥያቄ እንይስ። ኮንሲደር the following data እና ዳታው እዚህ ጋር ተቀምጧል። ምንድነው የተጠየቀው? then coefficient of mean deviation about the median is equal to ይለናል። ስለዚህ ጥያቄው ምንድነው? coefficient of mean deviation about median የሚል ነው ማለት ነው። ይሄንን እንዴት ነው ያወጡት መምህራኖች? የትኛው ኮምፒተንሲ ላይ ነው የሚያገኙት? እዚህ ጋር እንደምታዩት የ12ኛ ክፍል ማስ ዩኒት 3 ስታቲስቲክስ 3.23 coefficient of mean deviation የሚለው የመጀመሪያው ኮምፒተንሲ ላይ ታዩታላችሁ። ካልኩሌት the coefficient of mean deviation of a given data set። ከዛ በስሩ ምን አለው? ካልኩሌት coefficient of mean deviation about mean about median about mode የሚል አለ ማለት ነው። አያችሁ ከዚህ ላይ ነው። አሁን እናንተ ልብ ማለት ያለባችሁ ይሄ ኮምፒተንሲ ከየት ያገኘነው ይመስላችኋል? ቴክስት ቡካችሁ ላይ የለም። አብዛኛውን የሌሎች ሳብጀክቶች ላይ በየሴክሽኑ ኮምፒተንሲ አለ። የማቴማቲክስ ግን ጀነራል የሆነ የዩኒት አውትካምስ ነው ያለ። የቲቸር ጋይድ ላይ ነው ያገኘነው። ይሄንን መምህራኖች የሚጠቀሙት ቲቸር ጋይድ ላይ በየሴክሽኑ ኮምፒተንሲ ያለው ማለት። ስለዚህ እኛ የጀመርነው ኤግዛም ቻሌንጅ አለ። እዛ ላይ በየሴክሽኑ እያዘጋጀን እናቀርብላችኋለን ማለት ነው። ሶስተኛ ጥያቄውን እንይ እስኪ። which one of the following statement describes the difference between scalar and ቬክተር ኳንቲቲ ይለናል። አሁን ስለማን ነው ጥያቄ የሚመጣው ማለት ነው? ስለ ስካላርና ቬክተር ኳንቲቲ ነው። ይሄንን ከየት ነው ያመጡት ስንል የ11ኛ ክፍል ማስ ዩኒት 5 ቬክተርስ 5.1 ሪቪዥንስ ኦን ስካላርስ ኤንድ ቬክተርስ የሚለው ሜን ኮንተንት ስር ታገኙታላችሁ ማለት ነው። ይሄው እዚህ ጋር እንደምታዩት ዲስክራይብ ዘ ዲፍረንስ ቢትዊን ኤ ቬክተር ኤንድ ስካላር ኳንቲቲ ይላል ማለት ነው። በእናንተ ጊዜ ደግሞ ዲፊኒሽኑን ሊሆን ይችላል የምትጠየቁት። ስለዚህ በጣም ኮምፒተንሲ ቤዝድ የሆነ ጥናት በጣም ወሳኝ ነው ማለት ነው። ኦኬ እንይ ሌላው ነው። አራተኛውን ጥያቄ እዩት። ሌት ይልና f of x ዚጋ ተሰጥቷል፣ g of x ዚጋ ተሰጥቷል። be given two polynomial functions። ጥያቄው ፖሊኖሚያል ፈንክሽን ላይ ነው። then which one of the following is true ይልና እዚህ ጋር ሲካፈል አለ፣ ሲደመር አለ፣ ሲቀነስ አለ፣ ሲባዛ አለ። ይሄንን ጥያቄ ለማዘጋጀት የተጠቀሙት ኮምፒተንሲ ይሄኛው ነው። እንደምታዩት የ10ኛ ክፍል ማስ ዩኒት 2 polynomial functions 2.2 operations on polynomial functions የሚለው ስር ኮምፒተንሲ አለ። ይሄ ኮምፒተንሲ at the end of this sub unit student will be able to ይልና ያስቀምጥላችኋል። አያችሁ perform the four fundamental operations on polynomials የሚለው ማለት ነው። አምስተኛ ጥያቄ ነኝ። consider the function ይልና ፈንክሽን እዚህ ጋር ተሰጥቶናል። እዚህ ጋር ደግሞ ኢንተርቫል ተሰጥቶናል።
then which of the following point is local minimum and local maximum of f of x respectively ይላል። ይሄንን ጥያቄ ሲያዘጋጁት ምን ኮምፒተንሲ ነው የተጠቀሙት መጻፋችሁ ላይ የ12ኛ ክፍል ማስ ዩኒት 2.15 ማክሲመም ኤንድ ሚኒመም ፖይንት የሚለው ስር የመጀመሪያውን ኮምፒተንሲ ነው ማለት ነው። ስለዚህ እናንተ ራሳችሁን የ2017 ተፈታኝ አድርጋችሁ ብታስቡና ቀድማችሁ እነዚህን ኮምፒተንሲ ማሟላታችሁን አረጋግጣችሁ ፈተናው ላይ ብትገቡ ማስመቶ ነው የምታመጡት ማለት ነው። በቃ ይሄ በጣም ሰቃይ የሆኑ ተማሪዎች በዚህ መንገድ ነው ውጤት የሚሰቅሉት። እንዲሁም ደግሞ የዘሰክሬት ተማሪ ብዙ ጊዜ ቴሌግራም ላይ ሰምታችሁ ይሆናል የነሱ ትምህርት ለጎበዞች ነው የሚሆን የሰቃዮች ነው ምናምን ይባላል። በዚህ መሰረት ስለምናስተምርና በዚህ መሰረት ጥያቄ ፕራክቲስ ስለምናስደርግ ነው ያ ነገር የሚሆነው ማለት ነው። በእናንተ ጊዜ ምናልባት ይሄኛው ሊሆን ይችላል የሚመጣው ማለት ነው። ትዝብት ነው። ቀጣይ አናሊሲስ እንሰራለን፣ ያኔ እናያለን እንዴት እንደሚሆን። ስድስተኛው ጥያቄ ላይ ስንመጣ consider the following grouped frequency distribution table ይላል። what is the class midpoint of the fourth class? አሁን ደግሞ የመጣው ምንድነው ክላስ ሚድ ፖይንት ላይ ነው። ይሄንን ለማውጣት ምንድነው የተጠቀሙት ኮምፒተንሲ ስንል እዚህ ጋር ያለውን ኮምፒተንሲ ነው የተጠቀሙት ማለት ነው። እንደምታዩት የ11ኛ ክፍል ማስ ዩኒት 7 ስታቲስቲክስ 7.1 ታይፕስ ኦፍ ዳታ የሚለው ስር እችኛቷን ኮምፒተንሲ ተጠቅመዋል ማለት ነው። በነገራችን ላይ በዚህ ስር ሌላም ጥያቄ ይመጣል፣ በኋላ ታዩታላችሁ ኳሊቴቲቭ እና ኳንቲቲቭ ዳታ ላይ ማለት ነው። እችኛቷን ኮምፒተንሲ ተጠቅመው ነው ያዘጋጁት ማለት ነው። ወደ ሰባተኛው ጥያቄ ስንመጣ which of the following defines a first term of cone ይላል። የፈርስት ተርም ኦፍ ኮንን ዲፊኒሽን ነው የተጠየቀው። ስለዚህ ይሄንን ለማውጣት ምን አይነት ኮምፒተንሲ ነው የተጠቀመው? እንደምታዩት ማስ ዩኒት 6 ፈርስት ተርም ኦፍ ፒራሚድስ ኤንድ ኮንስ የሚል አለ። እዛ ላይ ያለ የመጀመሪያውን ኮምፒተንሲ ነው የተጠቀሙት ማለት ነው። ቀጣይ እናንተ ደግሞ ይሄኛው ሊሆን ይችላል በምን መልኩ ነው ማጥናት ያለባችሁ ነው መጨረሻ ላይ ሰመራይዝ የማደርግላችሁ ይሆናል ማለት ነው። እስኪ ስምንተኛ ጥያቄን ደግሞ which one of the following statement is true about the given infinite series? እዚህ ጋር ደግሞ ታውቁታላችሁ infinite series ላይ convergent divergent የሚል ኮንሴፕት አለ። እዛ ጋር የተያዘ ጥያቄ ነው። ይሄንን ጥያቄ ለማውጣት ምን ኮምፒተንሲ ነው የተጠቀሙ ስንል የ12ኛ ክፍል ማስ ዩኒት 1.4 infinite series ሁለተኛውን ኮምፒተንሲ ተጠቅመዋል ማለት ነው። እሱም identify divergent or convergent geometric series የሚለውን ማለት ነው። እንቀጥል። ዘጠነኛ ጥያቄ ላይ ስትመጡስ suppose we have 4 objects chosen 3 at a time then which of the following statement is true ይልና እዚህ ጋር ደግሞ ኮምቢኔሽን እና ፐርሙቴሽን ጋር የተያዘ ነገር ነው የመጣው አይደለም። ይሄንን ጥያቄ ለማዘጋጀትስ የተጠቀሙት ምንድነው ስንል የ11ኛ ክፍል ማስ ዩኒት 8 probability 8.3 permutations and combinations የሚለው ስር ሶስተኛውን ኮምፒተንሲ ተጠቅመው ነው ጥያቄ ያዘጋጁት ማለት ነው። ቀጣይ ምናልባት የናንተ ይሄኛው ሊሆን ይችላል ማለት ነው። ኦኬ እንቀጥል። 10ኛ ጥያቄ ይሄ ደግሞ ትሪጎኖሜትሪክ ላይ የመጣ ጥያቄ ነው። የግሬድ 10 ማስ ዩኒት 4 የመጀመሪያውን ኮምፒተንሲ ተጠቅመው ነው ያዘጋጁት ማለት ነው። ልብ ብላችሁ እዩ። 11ኛው ጥያቄ ስታዩ what is the coefficient of quartile deviation ነው ደግሞ quartile deviation ላይ የመጣ ጥያቄ ነው። ይሄንን ለማዘጋጀት የትኛውን ኮምፒተንሲ ነው የተጠቀሙት ሲባል የ12ኛ ክፍል ማስ ዩኒት 3 ስታቲስቲክስ 3.22 coefficient of quartile deviation ስር የመጀመሪያውን ኮምፒተንሲ ተጠቅመው ነው ያዘጋጁት ማለት ነው። ቀጣይ ምናልባት ሁለተኛው ሊሆን ይችላል እናንተ ማለት 12ኛ ጥያቄ ነን። what is the surface area of the cylinder whose radius is 2 cm and height ይልና ዝጋት የተጠየቀው ምንድነው surface area of cylinder ነው። ይሄን ለማዘጋጀት የትኛው ኮምፒተንሲ ነው የተጠቀሙት ስንል የ10ኛ ክፍል ማስ ዩኒት 6 solid figures 6.1 የመጀመሪያውን ኮምፒተንሲ ነው የተጠቀሙት ማለት ነው። በነገራችን ላይ ይሄንን ቴክኒክ ፕራይቬት ክላስ ላይ ብቻ የማንሰጥበት ምክንያት ገንዘብ የሌላችሁ አቅም የሌላችሁ ደግሞ በዚሁ የተዘጋጅታችሁ ውጤታማ እንድትሆኑ ነው ማለት ነው። ይሄንን ግምት ውስጥ ማስገባት ከእናንተ ይጠበቃል። 13ኛውን ጥያቄ በምናይበት ጊዜ ደግሞ which of the following is an irrational number ይለናል። ይሄኛውን ጥያቄ ለማዘጋጀት የተጠቀሙት ኮምፒተንሲ ደግሞ በኦልድ ካሪኩለም ላይም አለ በኒው ካሪኩለም ላይም አለ። እኔ የተጠቀምኩት የኒው ካሪኩለም መጽሐፍ ነው፣ ምክንያቱም እሱን ነው ቲቸር ጋይዱን በቀላሉ አክሰስ ማድረግ የቻልኩት ማለት ነው። ኦልድ ካሪኩለም ላይ ሄዳችሁ ብታዩት ሊኖር ይችላል። የኒው ካሪኩለም ነው ይሄኛው። ልብ እንድትሉ የኦልድ ካሪኩለም ዩኒት 1 ነው። እኔ የኒው ካሪኩለም ስለተጠቀምኩኝ ግሬድ 9 ማስ ዩኒቱ the number system የሚለው 2.3 irrational numbers የሚለው የመጀመሪያውን ኮምፒተንሲ ነው የተጠቀሙት ማለት ነው። ቀጣይም ይሄንን ተጠቅሞ ሊያወጡ ይችላሉ። 14ኛ ጥያቄ ስናይ consider the equation ይልና እዚህ ጋር ተሰጥቶናል። ሎጋሪትሚክ ኢኩዌሽን ነው። ስለዚህ ሶሉሽን ሴቱን ነው የተጠየቅነው። ይሄንን ጥያቄ ለማዘጋጀት የተጠቀሙት ኮምፒተንሲ ምንድነው ስንል የ10ኛ ክፍል ማስ ዩኒት 3 exponential and logarithmic function 3.1 exponent and logarithms የሚለው ስር ያለ ኮምፒተንሲ አራተኛውን ኮምፒተንሲ ተጠቅመው ነው ያዘጋጁት ማለት ነው። ምናልባት እናንተ ደግሞ ከዚህ ውስጥ ሊሆን ስለሚችል
እንዴት አድርጋችሁ መዘጋጀት እንዳለባችሁ አሁን መጨረሻ ላይ የምነግራችሁ ይሆናል ማለት ነው። 15ኛ ጥያቄን በምናይበት ጊዜ which of the following is the correct decomposition of rational expression ይልና እዚህ ጋር ራሽናል ኤክስፕሬሽን ተሰጥቶናል። ጥያቄው የተዘጋጀው ራሽናል ኤክስፕሬሽን ላይ ነው። ስለዚህ ይህን ጥያቄ ለማዘጋጀት የተጠቀሙት ኮምፒተንሲ ምንድን ነው? የ11ኛ ክፍል ማስ ዩኒት 2.1 ራሽናል ኤክስፕሬሽን ስር ያለ አምስተኛውን ኮምፒተንሲ ነው የተጠቀሙት ማለት ነው። ምናልባት ቀጣይ ደግሞ የእናንተ ይሄ ሊሆን ይችላል። የ2007 ምናምን ላይ አይቻለሁ ራሽናል ኤክስፕሬሽን የሆነው የትኛው ነው ይልና ይጠይቃል። ያ ከዚህ ላይ ነው ዲፔንዱን የወጣው ማለት ነው። ይህንን ልብ ማለት አለባችሁ። 16ኛ ጥያቄን በምናይበት ጊዜ what is the average rate of change of ይልና እዚህ ጋር ተሰጥቶናል። ኢንተርቫሉ ደግሞ እዚህ ጋር ተሰጥቶናል። እዚህ ጋር የተጠየቀው ጥያቄው የተዘጋጀው ጥያቄ ምን ላይ ነው? average rate of change ነው። ይሄኛው ደግሞ ያለው የትኛው ላይ ነው ካለን የ11ኛ ክፍል ማስ ዩኒት 2.1 introduction to derivatives የሚል 2.1 introduction to derivatives የሚል ስር ያለ ኮምፒተንሲ የተጠቀሙት ማለት ነው። ስንተኛው ኮምፒተንሲ? አራተኛውን ኮምፒተንሲ ተጠቅመውን ያዘጋጁላችሁ ማለት ነው። ምናልባት የእናንተ ደግሞ እዚህ ላይ ሊሆን ይችላል። 17ኛ ጥያቄ በምናይበት ጊዜ given the objective function እና objective function ተሰጥቶናል። ኮንስትሬንቶቹ እዚህ ጋር ተሰጥቶናል። what are the maximum and minimum value of the objective function respectively ይለናል። ይህን ጥያቄ ለማዘጋጀት ደግሞ የተጠቀሙት የ12ኛ ክፍል ማስ ዩኒት 4 ሊኒየር ፕሮግራሚንግ ስር አራተኛው ሜን ኮንተንት 4.2 ማክሲመም ኤንድ ሚኒመም ቫልዩ የሚለው ስር ያለን ኮምፒተንሲ ነው የተጠቀሙት ማለት ነው። ቀጥታ እንደምታዩት ፋይንድ ማክሲመም ኤንድ ሚኒመም ቫልዩ ኦፍ ጊቨን ኦብጀክቲቭ ፈንክሽን አንደር ጊቨን ኮንስትሬንት ይለናል ማለት ነው። እንደምታዩት ነው። 18ኛ ጥያቄ which of the following matrix is the inverse of the matrix ለና እዚህ ጋር ተሰጥቶናል 3x3 የሆነ ስኩዌር ሜትሪክስ። ይህን ጥያቄ ለማዘጋጀት የተጠቀሙት የ11ኛ ክፍል ማስ ዩኒት 3.7 ኢንቨርስ ኦፍ ሜትሪክስ የሚል ስር ያለ ኮምፒተንሲ ነው ማለት እንደምታዩት ፋይንድ ኢንቨርስ ኦፍ ስኩዌር ሜትሪክስ ይላል። በጣም ውጤታማ የምትሆኑበት መንገድ መጨረሻ ላይ የምነግራችሁ ይሆናል። አሁን ደግሞ የምናየው 19ኛ ጥያቄ ነው። what is the determinant of the matrix ለና እዚህ ጋር ስኩዌር ሜትሪክስ የሆነ ሰጥቶናል 3x3 ማለት ነው። ይሄን ለማውጣት የተጠቀሙት ደግሞ የ11ኛ ክፍል ማስ ዩኒት 4 ሶስተኛው ሜን ኮንተንት 4.3 determinant of matrix of order 3 ይለናል። እዚህ ስራ ያለን ኮምፒተንሲ ነው የተጠቀሙት። ይሄው እዚህ ጋር እንደምታዩት by the end of this sub unit ይላል። አንድ ተማሪ ይሄንን ሜን ኮንተንት አጥንቶ ሲጨርስ ይሄንን ነገር ማወቅ አለበት ወይ ዲፋይን ማድረግ አለበት ካልኩሌት ማድረግ አለበት የሚለውን ማሟላት አለበት ከሚለው ላይ እንደተዘጋጀላችሁ። 20ኛ ጥያቄ ላይ በምንመጣበት ጊዜ which of the following is the simplified form of the expression ይልና እዚህ ጋር ተሰጥቶናል። ይሄኛውን ጥያቄ ስለማዘጋጀት የተጠቀሙት የ9ኛ ክፍል ማስ ነው። በኒው ካሪኩለም ነው ያዘጋጀውላችሁ። በኒው ካሪኩለም ይሄ የት ጋር ነው የሚገኘው ካለን ግሬድ 9 ማስ ዩኒቱ the number system አራተኛው ሜን ኮንተንት 2.4 the real numbers የሚለው ስር ያለ ኮምፒተንሲ ተጠቅመው ያዘጋጁላችሁ ማለት ነው። እናንተ አሁን ይሄ ኒው ካሪኩለም ሄዳችሁ መፈለግ ምናምን አይጠበቅባችሁም። ያዘጋጀን ኤግዛም ቻሌንጅ አለ። እዛ ላይ እናንተን የሚመለከተውን ኮምፒተንሲ በየቀኑ ለቅላችኋለን ማለት ነው። ከዛ ሲቀጥል 21ኛ ጥያቄ if a first 6-sided die is tossed once then what is the probability of getting a factor of 4 ነው። ይሄንን ለማዘጋጀት የተጠቀሙት ደግሞ የግሬድ 9 ማስ ዩኒት 9 statistics and probability የሚለው ነው። እንደነገርኳችሁ የግሬድ 9 ላይ የተጠቀምኩት የኒው ካሪኩለም ቲቸር ጋይድ ስለሆነ እዛ ላይ ታገኙታላችሁ። ኦልድ ካሪኩለም ላይም አለ እኔ ስላላገኘሁት ነው። የኦልድ ካሪኩለሙን የቲቸር ጋይድ ስላላገኘሁት ነው። እዛ ላይ ያለው ደግሞ የ9ኛው ዩኒት ሁለተኛው ሜን ኮንተንት probability የሚለው ስር ሁለተኛውን ኮምፒተንሲ ተጠቅመው ያዘጋጁላችሁ ማለት ነው። 22ኛ ጥያቄ which of the following statement is true about ሪሌሽን ስለ ሪሌሽን ትሩ የሆነ የትኛው ነው? ይሄ ደግሞ የ10ኛ ክፍል ማስ ዩኒት 1 የመጀመሪያው ሜን ኮንተንት ስር ያለ ኮምፒተንሲ ተጠቅመው ያዘጋጁላችሁ ማለት ነው። 23ኛ ጥያቄ when the number እና እዚህ ጋር ነምበር ሰጥቶናል is written in standard form equal ሲልና እዚህ ጋር ይሄኛውን ደግሞ የ9ኛ ክፍል ማስ ዩኒቱ the number system በኦልድ ካሪኩለም ደግሞ የመጀመሪያው ዩኒት the number system ላይ ያለው አራተኛው ሜን ኮንተንት ነው 2.4 the real numbers የሚለው የመጨረሻውን ኮምፒተንሲ ተጠቅመው ያዘጋጁላችሁ ማለት ነው። 24ኛ ጥያቄ በምታዩበት ጊዜ if a square pyramid has a side of 6 cm long and its lateral face are equilateral triangles then what is the volume ይለናል። እናንተ አሁን እዚህ ጋር ይሄን ጥያቄ መስራት ቀላል ነው ለኛ፣ ግን ቴክኒኩ የሚወጣበትን ቴክኒክ ስንነግራችሁ ነው ውጤታማ የምትሆኑት። ለዛ ነው ቴክኒኩ ላይ ትኩረት እየሰጠው ያለሁት። የ10ኛ ክፍል ማስ ዩኒት 6 solid figures 6.24 ስር ቮሊዩም ኦፍ ፒራሚድ ኤንድ ኮን የሚለው ስር ያለን ኮምፒተንሲ ተጠቅመው ያዘጋጁላችሁ። ቀጣይ ስናይ 25ኛ ጥያቄ which of the following statement is true about types of data ይላል። ቀደም ነግሬያችሁ ነበረ። 25ኛው ጥያቄ የተዘጋጀው የ11ኛ ክፍል ማስ ዩኒት 7 7.1 types of data ስር ያለ ኮምፒተንሲ ተጠቅመው ያዘጋጁላችሁ እንደምታዩት።
በጣም ጥንቃቄ ማድረግ አለባችሁ ስታጠኑ። 26ኛ ጥያቄ ላይ ስትመጡ እዚህ ጋር አንድ ፈንክሽን ተሰጥቷቸዋል፣ እዚህ ጋር አንድ ፈንክሽን ተሰጥቷል። ዘን which of the following is equal to እና እዚህ ጋር ደግሞ ይሄውና ተሰጥቷቸዋል። የድምሩን ዴሪቬቲቭ ነው የተጠየቃችሁት። ይሄ ደግሞ 12ኛ ክፍል ማስ ዩኒት 2 ስር ያለ ዴሪቬቲቭ ኦፍ ኮምቢኔሽን ኦፍ ፈንክሽንስ የሚል ስር ያለን ኮምፒተንሲ ነው የተጠቀሙት። ይሄው እንደምታዩት 27ኛ ጥያቄ እንደምታዩት ነው። ጥያቄው እንደምታዩት ነው። የ9ኛ ክፍል ማስ ዩኒት 2 ሶሉሽን ኦፍ ኢኩዌሽንስ የሚል ስር ያለን ኮምፒተንሲ ነው የተጠቀሙት። ይኸውና እዚህ ጋር እንደምታዩት ማለት ነው። አሁን ቶሎ እስካሁን የሆነ ነገር ስላልኳችሁ ቶሎ ላሳልፈው። which of the following is not true about regular polygon ሬጉላር ፖሊገን ላይ የመጣ ጥያቄ ነው። ይህንን ለማውጣት ደግሞ የተጠቀሙት ኮምፒተንሲ የግሬድ 9 ማስ ዩኒት 5 በኒው ካሪኩለም ነው። ቀጥታ በኦልድ ካሪኩለም ብትሄዱ ታገኙታላችሁ። ዩኒቱ ብቻ ነው የሚዘበራረቀው። ሶ ዲፋይን ሬጉላር ፖሊገን አያችሁት። እዚህ ውስጥ ያሉ ምርጫዎች ይሄንን ስትረዱ ነው መመለስ የምትችሉት ለዚህ ጥያቄ። 29ኛ ጥያቄ በምናይበት ጊዜ which of the following is true about cosecant value of a given angle ይለናል። እዚህ ጋር ደግሞ እንደምታዩት የ10ኛ ክፍል ማስ ዩኒት 4.22 ትሪጎኖሜትሪክ ቫልዩ ኦፍ አንግልስ የሚል ስር ያለን ኮምፒተንሲ ነው የተጠቀሙት። 30ኛ ጥያቄ እንደምታዩት ነው። የ10ኛ ክፍል ማስ ዩኒት 2 ፖሊኖሚያል ፈንክሽን ስር ያለን አራተኛው ሜን ኮንተንት ነው የተጠቀሙት። አራተኛው ሜን ኮንተንት ዜሮስ ኦፍ ኤ ፖሊኖሚያል ፈንክሽን ይላል። ኮምፒተንሲው እዚህ ጋር አሉ። ሁለተኛው ኮምፒተንሲ ነው ተጠቅመው ያዘጋጁት ማለት ነው። 31ኛ ጥያቄን እዩት። which of the following 31ኛ ጥያቄ which of the following distribution is multimodal ይህንን ለማውጣት የተጠቀሙት ኮምፒተንሲ የትኛው ነው ስንል የ11ኛ ክፍል ማስ ዩኒት 7.44 the modal for a group data የሚለው ስር ያለን ኮምፒተንሲ ነው የተጠቀሙት ማለት ነው። ሁለተኛው ኮምፒተንሲ ምንድን ነው የሚለው identify data that are ዩኒሞዳል ባይሞዳል and መልቲሞዳል እንደምታዩት ነው። 32ኛ ጥያቄን ደግሞ በሚገርም ሁኔታ ባለፈውም ተማሪዎች ሪቫይዝ ስናስደርግ ነበረ። which of the following statement defines the greatest integer function ይሄ ጥያቄ የተዘጋጀው ምን ላይ ነው? greatest integer function ነው። ይሄን ጥያቄ ለማዘጋጀት የተጠቀሙት ኮምፒተንሲ የት ነው ስንል የ11ኛ ክፍል ማስ ዩኒት 1.3 types of function ነው። ቅድም አንድ ጥያቄ መጥቷል። ይሄው ከ11ኛ ክፍል ማስ ዩኒት 1 ላይ ብቻ ሁለት ጥያቄ መጥቷል ማለት ነው። እሱ ምንድነው? ታይፕስ ኦፍ ፈንክሽን ስር ነው። ቅድም የመጣው ፓወር ፈንክሽን የሚለው አሁን ደግሞ እዛው 1.3 ስር ታይፕስ ኦፍ ፈንክሽን ስር the greatest integer የሚለው ስር ያለን ኮምፒተንሲ ተጠቅመው ያዘጋጁት ነው ማለት ነው። define greatest integer function define ማድረግ ስትችሉ ይሄንን ጥያቄ መመለስ ትችላላችሁ ማለት ነው። 33ኛ ጥያቄ በምናይበት ጊዜ what is the equation of line that passes through ይልና እዚህ ጋር ተሰጥቶናል። ይሄን ጥያቄ ለማዘጋጀት 10ኛ ክፍል ማስ ዩኒት 7 ይሄኛውን ኮምፒተንሲ ነው የተጠቀሙት ማለት ነው። 34ኛ ጥያቄ እንደምታዩት ቬክተር ላይ ነው። ይሄ ደግሞ ያለው የግሬድ 9 ማትስ ቬክተር ኦፕሬሽን ላይ ነው የምታገኙት ማለት ነው። ሰም ኦፍ ጊቭን ቬክተርስ የተጠየቅነው ግራፊካል ስለሆነ እዛ ጋርም ግራፊካሊ በደንብ ያብራራዋል ማለት ነው። 35ኛ ጥያቄን በምታዩበት ሰዓት which of the following statement describe the dispersion of the data values ይለናል። ይሄ ደግሞ የ12ኛ ክፍል ማስ ዩኒት 3 ስታቲስቲክስ ስር ኢንትሮዳክሽን አለች። ኢንትሮዳክሽኗ ስር ያለ ኮምፒተንሲ ያለ እዛ ላይ ነው። በቃ ዲፊኒሽን ይሄንን መመለስ የምትችሉትም እዛው ኢንትሮዳክሽን ላይ የምታጠኑት ነገር አለ እዛ ላይ ነው ማለት ነው። ይኸውላችሁ ይሄን ኮምፒውተር የተጠቀሙት ለእናንተ ደግሞ ምናልባት ቀጣይ ከዚህ ሶስቱ አንዱ ሊሆን ይችላል። 36ኛ ጥያቄ እዩት። እዚህ ጋር ዳታ ሰጥቶናል። የተጠየቅነው ሚን ዲቪዬሽን አባውት ሞድ ነው። ይሄ ደግሞ ያለው 12ኛ ክፍል ማስ ዩኒት 3 ስር የመጀመሪያው ሜን ኮንተንት ሁለተኛው ሰብ ኮንተንት ስር ነው ያለው ማለት ነው። ሚን ዲቪዬሽን እና ኳርታይል ዲቪዬሽን የሚለው ስር ያለ ኮምፒተንሲ ነው ተጠቅመው ያዘጋጁት። ምናልባት ቀጣይ ለእናንተ ይሄ ሊሆን ይችላል። 37ኛ ጥያቄ እንደምታዩት ነው። ይህን ጥያቄ ለመስራት ይኸውላችሁ እዚህ ጋር ይህን ኮምፒተንሲ ነው የተጠቀሙት። በነገራችን ላይ እኛ ክረምት ላይ አስተምረን ነበር። ባይ ፎር ነው ያልናት እኛ እቺን ነው ቀይሮ ያመጣት። በቃ ምናልባት ለእናንተ ከነዚህ ውስጥ ሊሆን ይችላል ቀጣይ which of the following statements define geometric progression እንደምታዩት ይኸው ኮምፒተንሲው እዚህ ጋር ሌሎችንም ተሎ እያሳለፍኩ ላሳያችሁና ወደ ሐሳቡ እንገባለን ማለት ነው። ይኸውላችሁ 39ኛ ጥያቄ 40ኛ ጥያቄን ብታዩት 41ኛ ጥያቄ 42ኛ ጥያቄንም ብታዩት 43ኛ 44ኛ ጥያቄ 45ኛ 46 47 48 49 50 51 52 53 54 55 56 እንደምታዩት ነው። ይኸውላችሁ ሁሉም ጥያቄ ኮምፒተንሲ ላይ ቤዝድ ሆኖ የተዘጋጀ ጥያቄ ነው። እንዳያችሁት ነው 60ም ጥያቄዎች ኮምፒተንሲ ቤዝድ ሆኖ የተዘጋጁ ጥያቄዎች ናቸው። ለማቴማቲክስ ብቻ ሳይሆን ለሌላውም ሳብጀክት ቢታይ ኮምፒተንሲ ቤዝድ ሆኖ ነው የተዘጋጀው። ፊዚክስ ባለፈው ለቀን ነበር። እሱም ሁሉም ጥያቄዎች ኮምፒተንሲ ቤዝድ ናቸው። ይሄ ብቻ አይደለም።
እንግሊሽ ጭምር ኮምፒተንሲ ቤዝድ ነው የሚዘጋጅላችሁ ኬሚስትሪም። ታዲያ የቀረውን ጊዜ እንዴት ብጠቀም ነው ለኔ ወርቃማ የሚሆነው ልትሉ ትችላላችሁ። ይሄንን ደግሞ ተማሪዎችን በሶስት እንከፍልና ከዛ ውስጥ ራሳችሁ ያላችሁበትን መንገድ ትመርጣላችሁ። የመጀመሪያው አጥንተው የጨረሱ ወይም አጥንተው ሊጨርሱ ያሉ ሪቪዥን ያልጀመሩ ሊጀምሩ ያሰቡ ተማሪዎች ናቸው። ሁለተኛው አይነት ተማሪዎች ደግሞ የመጀመሪያው ጥናታቸውን ጨርሰው ሪቪዥን ሊጀምሩ ያሉ አንድ ዙርም ቢሆን ሁሉንም ከ9 እስከ 12 አይተው ወደ ሪቪዥን ሊገቡ ያሉ ወይም ደግሞ ሪቪዥን ለጀመሩ ተማሪዎች ነው። ሁለተኛው ደግሞ ጥናታቸውን ከጀመሩ ቆይተዋል ግን አልጨረሱም ለእንደነዚህ አይነት ተማሪዎች ነው። ሶስተኛ ደግሞ ገና ጥናት ላልጀመሩና የመጀመሪያ ሁለት ዩኒት አካባቢ ላጠኑ ተማሪዎች ነው ማለት ነው። ስለዚህ የመጀመሪያው ተማሪዎች እንደነገርኳችሁ ጨርሰው ሪቪዥን የጀመሩ ወይም ደግሞ ሪቪዥን ለመጀመር እያሰቡ ላሉ ተማሪዎች ነው። ቴሌግራም ላይ ኤግዛም ቻሌንጅ ጀምረናል። ይሄ ኤግዛም ቻሌንጅ ደግሞ ከ550 በላይ ለማምጣት ነው። ያም 595 580 590 ለማምጣት ነው። ስለዚህ ምን እናደርጋለን እኛ የቀረው 3 ወሮች አሉ። በቀሩት 3 ወር ውስጥ ከ9ኛ ክፍል እስከ 12ኛ ክፍል ኮምፒተንሲ ቤዝድ የሆነ ሪቪዥን ነው ሪቫይዝ እንድታደርጉ የምናደርጋችሁ። እንዴት ልትሉ ትችላላችሁ? ጠቅላላ በ3 ወር ውስጥ መጨረስ ትችላላችሁ ሁሉንም ሳብጀክት። ካልኩሌሽኑን ሰርተነዋል። እንደዚህ ዝም ብለን ካልኩሌሽን ብቻ መስራት ሳይሆን በቀን ዛሬ አንድ ዩኒት የምታጠኑ ከሆነ የአንድን ሳብጀክት አንድ ዩኒት የምታጠኑ ከሆነ የዛን ዩኒት ኮምፒተንሲ እኛን የምናዘጋጅላችሁ ጀነራል ኮምፒተንሲውን ሳይሆን የየሴክሽኑንም ጭምር ማለት ነው። ከዛ በኋላ ከእናንተም የሚጠበቀው ምንድነው? ኮምፒተንሲውን ማዘጋጀት ነው። እኛ ያዘጋጀንላችሁን ኮምፒተንሲ ማውጣት ነው፣ ምንም ጥናት ከመጀመራችሁ በፊት ማለት ነው። ለምሳሌ የ11ኛ ክፍል ማስ ዩኒት 1 ሪሌሽንስ ኤንድ ፈንክሽንስ ላይ ባለፈው አውጥተን ነበር። መጀመሪያ ላይ ጄነራል የዩኒቱን ኮምፒተንሲ ነበር የለቀቅነው ቲቸር ጋይዱን ስላላገኘን፣ ከዛ በኋላ አፕዴት አድርገነዋል። ምን አደረግን? የዩኒቱን ኮምፒተንሲ በየሴክሽኑ ከፋፍለን አስቀመጥ ነው። ለምሳሌ ቀደም እንዳያችሁት ይሄኛው ዩኒት 1 ታይፕስ ኦፍ ፈንክሽንስ ስር ያለ ነው አይደለም? ይሄ ፓወር ፈንክሽን እንደምታዩት 1.3.1 ፓወር ፈንክሽን የሚለው ስር ያለ ኮምፒተንሲ ነው ኤግዛም ላይ ያመጣላችሁ። በተመሳሳይ ሁኔታ እዚህ ጋም ደግሞ ይሄም የዩኒት 1 ታይፕስ ኦፍ ፈንክሽን የሚለው ስር 1.34 the greatest integer የሚለው ስር ያለ ኮምፒተንሲ ነው ኤግዛም ላይ ያመጣላችሁ እንደምታዩት። ሌላም አለ ቅድም ነገር አይቻል ኳሊቴቲቭ እና ኳንቲቴቲቭ ምናምን የሚል አንድ ዩኒት ስር በተለያዩ ሜን ኮንተንት ስር ያሉ ኮምፒተንሲዎች ኤግዛም ላይ መጥተዋል ቅድም እንዳያችሁት ማለት ነው። ስለዚህ ምንድነው የምናደርገው እኛ ይሄንን ኮምፒተንሲ በየሴክሽኑ ከፋፍለን የአንዱን ዩኒት ለአንድ ሳብጀክት የምታጠኑ ከሆነ ዛሬ ይለቀቃል። የእንግሊሽ ሳይቀር ማለት የኤስኤቲ ሳይቀር ነው የምንለቅላችሁ። ከዛ ምንድነው የምታደርጉት እናንተ ከዚህ በፊት አጥንታችሁ የጨረሳችሁትም ሊሆን ይችላል፣ ከዚህ በፊት ካጠናችሁት የቆየም ሊሆን ይችላል። ወደ ጥናት ከመግባታችሁ በፊት ኮምፒተንሲውን ለማብራራት መሞከር አለባችሁ። ለምሳሌ የዩኒት 1 ስር የ11ኛ ክፍል ማለት ነው የ1.1 ኮምፒተንሲ አለ፣ የ1.2 አለ፣ የ1.3 ስሩ ደግሞ ብዙ የተለያዩ አሉ። ግሬተስት ኢንቲጀር የሚባል አለ፣ ፓወር ፈንክሽን የሚባል አለ፣ ሲግነም ፈንክሽን የሚባል አለ፣ ሞዱለስ ፈንክሽን የሚባል አለ። እነዚህ ምን ታደርጋላችሁ? ለራሳችሁ ዲፋይን ለማድረግ ነው የምትሞክሩት። ለምሳሌ ዲፋይን the greatest integer function ይሄንን አረሳችሁትም ዲፋይን አደረጋችሁት ራይት ታደርጋላችሁ ማለት ነው። ከዛ በኋላ determine the domain and range of greatest integer function ይሄንን ደግሞ አላስታወሳችሁትም እንበል ላይ ኤክስ ታደርጋላችሁ። ይሄኛውን አስታወሳችሁት፣ ይሄኛውን ደግሞ አላስታወሳችሁትም። አሁን መቼስ ፈተና ላይ sketch the graph of greatest function የሚል አይመጣም። ነገር ግን ግራፉ መጥቶ ወይም ግራፉ ተሰጥቷችሁ ከግራፉ ላይ ዶሜን አውጡ ወይም ግራፉን የሚወክል ፈንክሽን አውጡ ልትበሉ ትችላላችሁ። ስለዚህ ኤክስ አረኩበት፣ ይሄ ሁለቱ ላይ ጎበዝ ነኝ፣ ይሄ ላይ ግን ይቀረኛል፣ ረስቼዋለሁ፣ አላስታወስኩትም ማለት ነው። ሁሉም ላይ እንደዚህ ካረኩ በኋላ ወደ ጥናት እመለሳለሁ፣ ሪቫይዝ ወደ ማድረግ እመለሳለሁ ማለት ነው። ከዛ ተሎ ነው የምትጨርሱት፣ ምክንያቱም ይሄንን ታውቁታላችሁ፣ ለይታችኋል። ይሄን የማታውቁት ላይ ትኩረት ትሰጣላችሁ። ከዛ እንደጨረሳችሁ ድጋሜ ኮምፒተንሲውን ማላታችሁን ታረጋግጣላችሁ። ከዛስ አፕሊኬሽናችን ላይ ከዩኒት 1 ላይ የወጡ ኮምፒተንሲ ቤዝድ የሆኑ ጥያቄዎች አስገብተንላችኋል። እነዛን ጥያቄዎች ፕራክቲስ ታረጋላችሁ ማለት ነው። የማትሪክ ጥያቄዎች ናቸው።
እነዛን ፕራክቲስ ታደርጋላችሁ። ያጣችሁት ካለ ኤክስፕላኔሽን አለ፣ የሚደንቅ ኤክስፕላኔሽን አለ። የ11ኛ እና 12ኛ እንደውም አጫጭር አንዳንድ ደቂቃ 2 ደቂቃ ቪዲዮ ከስር ማስቀምጠናል ከጽሁፍ ማብራሪያው። የጽሁፍ ማብራሪያ ካልገባችሁ ቪዲዮን ማየት ትችላላችሁ ማለት ነው። በዚህ ወይ በዚህ 3 ወር ሙሉ ሪቫይዝ አድርጋችሁ መጨረስ ትችላላችሁ ማለት ነው። ይሄ አጥንታችሁ ጨርሳችሁ ሪቪዥን ለመጀመር እያሰባችሁ ያላችሁና የጀመራችሁ ተማሪዎች በዚህ ወይ ትቀጥላላችሁ ማለት ነው። ሁለተኛ አይነት ተማሪዎች ደግሞ ጥናት ከጀመራችሁ ቆይታችኋል፣ ልጨርሱ እየደረሳችሁ ነው፣ ነገር ግን ደግሞ አልጨረሳችሁም፣ ወደ ሪቪዥን አልተመለሳችሁም። ስለዚህ እናንተ ምንድነው የምታደርጉት? ከጨረሳችሁ ወደ ሪቪዥን ልመለስ ካላችሁ ጥያቄ ለመስራት ምን ለማለት ትንሽ ስለሚያዳግታችሁ ያልጨረሳችሁትን ዩኒት ቀን ላይ እያነበባችሁ እስከ ማታ እስከ 10 ሰዓት የምትማሩ ተማሪዎች ደግሞ ካላችሁ እስከ ከሰዓት 10 ሰዓት የምትማሩ ተማሪዎች ደግሞ ካላችሁ ወደ ቤታችሁ ከገባችሁ ናፕ ካወሰዳችሁ በኋላ ወይም ናፕ ካደረጋችሁ በኋላ የእናንተን ጥናት ካጠናችሁ በኋላ የተወሰነ ሰዓት እየወሰዳችሁ እነዚህን ጥያቄዎች ፕራክቲስ ማድረግ አለባችሁ ማለት ነው። በምን ወይ ነው ፕራክቲስ የምታደርጉት? መጀመሪያ ኮምፒተንሲ ቼክ ታደርጋላችሁ፣ ዊክነሳችሁን ትለዩታላችሁ። ዊክነሳችሁ ቦታ ትንሽ ሪቫይዝ ታደርጉና ጥያቄ ትሰራላችሁ ማለት ነው። በዚህ ወይ ማስኬድ ትችላላችሁ። አይ እንደዚህ ሳይሆን ከጨረስኩ በኋላ ነው የምፈልገው ካላችሁ ደግሞ ከጨረሳችሁ በኋላ በ2 ወር ውስጥ ሪቫይዝ ማድረግም ትችላላችሁ። አንዷን ወር ያልጨረሳችሁትን ጨርሳችሁ በዛ መቀጠል ትችላላችሁ ማለት ነው። 2 ወር ሙሉ ለሪቪዥን ማድረግ ትችላላችሁ። በሶስተኛ ደረጃ ደግሞ ጥናት ያልጀመራችሁ ተማሪዎች አሁን እዚህ ጋር መጠንቀቅ ያለባችሁ። ለምሳሌ ጥናት ያልጀመረ ተማሪ ሪሌሽን ኤንድ ፈንክሽንስ ግሬድ 9 ላይ አለ፣ ግሬድ 10 ላይ አለ፣ ግሬድ 11 ላይ አለ። የግሬድ 9 ኦልዱ ላይ ነው ያለው፣ ግሬድ 10 በኒው ካሪኩለም አለ፣ 11ኛ ላይም አለ። ግን የ11ኛን ብቻ አጠናችሁ ማለት በቂ አይደለም። የ11ኛን እናስጠናችሁና 10ኛ ክፍል ላይ ያለው ሪሌሽን ኤንድ ፈንክሽንስ ላይ ያለች አንድ ፖርሽን አለች እዚያ 11ኛ ላይ የሌለ ማለት ነው። 1-to-1 ኮረስፖንዳንስ የሚባሉ አለ፣ ኦን ቱ ፈንክሽን የሚባሉ አሉ፣ 1-to-1 የሚባል አለ። እነዚህ የተለያዩትን እዚህ ላይ ብቻ የሚገኙት የ10ኛ ላይ ብቻ የሚገኙትን ወደ 11ኛው ላይ እንጨምርላችሁና በዛው ታጠናላችሁ ማለት ነው። መዘለል የለበትም። ኤግዛም ቤዝድ በሆነ መንገድ ነው ተጠናው። እናንተ አሁን ዝም ብሎ ገረፍ አድርጎ ከማብዛቱ ጥራቱ ላይ ነው ማተኮር ያለባችሁ። ስለዚህ የምታጠኑትን ጥናት በጥራት ነው ማጥናት ያለባችሁ። ከዛም እንደምታደርጉት ዛሬ አጥንታችሁ ጨረሳችሁ እንበል። እናንተ 2 መንገድ አላችሁ ጥናት የጀመራችሁ ማለት ነው። አንደኛው ዛሬ ያጠናችሁትን ዩኒት ማታ ላይ ኮምፒተንሲውን እያያችሁ ራሳችሁን ቼክ ማድረግ ትችላላችሁ። ከዛ ጥያቄ መስራት ነው። አሊያም ደግሞ ትንሽ ጥናታችሁን ከገፋችሁ በኋላ ለምሳሌ ዩኒት 2 ላይ ነው ያላችሁ እንበል፣ የሁሉንም ግሬድ አሁን ላይ ዩኒት 4 ወይም ዩኒት 3 ላይ ስትደርሱ ስለማትረሱት የዩኒት 1 ኮምፒተንሲ እያያችሁ ሪቫይዝ ማድረግ ትችላላችሁ ማለት ነው። ኤግዛም ቻሌንጁ በጣም ጠቃሚ ነው። በጣም ትጠቀሙበታላችሁ በእርግጠኝነት። ቴሌግራም ቻናላችን እዚህ ላይ እንደምታዩት በዩዘር ኔሙ ሰርች አድርጋችሁ ማግኘት ትችላላችሁ፣ ወይም ደግሞ ዋናው ቻናል ላይ ፖስት የምናደርግ ይሆናል። ይህንን ፒዲኤፍም ቴሌግራም ላይ የምንለቅላችሁ ይሆናል። በርቱ፣ ሁል ጊዜ ከጎናችሁ ነን። ይሄ 3 ለተጠቀመበት ሰው ወርቃማ ይሆናል ማለት ነው። በምን ወይ ለተጠቀመ በዚህ ወይ። ይሄ ደግሞ የሚያስፈልግበት ምክንያት ምንድነው? ለምሳሌ ዝም ብላችሁ ጅምላ አጥንታችሁ ከምታልፉ ይልቅ አጥንታችሁ ጠበብ ማድረግ አለባችሁ ወደ ባይምሯችሁ ለረጅም ሰዓት ለመያዝ። ያ ደግሞ አሪፉ ምንድነው? ኮምፒተንሲ ቤዝድ የሆነ ሪቪዥን ነው ማለት ነው። እጅግ አድርጌ አመሰግናለሁ። ሰላም ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ለጓደኞቻችሁ ሼር ማድረግ እንዳይረሳ። ሰላም ሁኑ።